هرمي 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 من عليك ايش ابراهيم قال لك ابراهيم قال هرمي سمين هرمي 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 بوزينين هرمي هرمي ይሻላል በእናትሽ ሄርሚ 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 ምን ማድረግ አለብን? አቤት ነበረች ደውዬላት ነው በጣም እያለቀሰች ነውና ሄርሚ ሄርሚ ስሚኝ ሄርሚ ይኸውልሽ እኔና ቡዜ ነን ያለነው አንዴ ክፈችልን ሄርሚ ሄርሚ ስሚኝ አንዴ ክፈችልን ይኸውልሽ አንዴ ገብተን እናዋራሽ ስሚኝ ሄርሜላ አንዴ ክፈችልን ይኸውልሽ ሄርሚ ቡዜ ነኝ ዳኒ ነን ክፈች በእናትሽ አንዴ ክፈችልን ቡዜ ነኝ ዳኒ ነን ተመስገን ክፈችልን ሄርሚ ደህና ነሽ ደህና ነሽ ይኸውልሽ ምን ሆነሽ ነው ምንድን ነው እንደዚህ የሚሆንሽ ለምንድን ነው ሄርሚ ሄርሚ ፕሊስ ተረጋጊ በእናትሽ ተረጋጊ እንደዚህ መሆን የለብሽም ሄርሚ ሳውራሽም ደህና አልነበርሽም ተረጋጊ በእናትሽ እንዴ ህይወት እኮ ይቀጥላል ምን ማለትሽ ነው ስሚኝ አብርሃምንም ቀርተናል ምን ይሁን አሃ ተይ እንጂ ራስሽ መጉዳት የለብሽም እንጂ ምን ሆነሽ ነው ስሚኝ አንቺ እንደዚህ በመሆንሽ ምንም የምታተርፊ ነገር የለም ሄርሚ ይኸውልሽ ቢያንስ ተረጋግተሽ አስቢው አንዴ ገባሽ አይደለ በቃ ሲበለው ብለሽ ነው ሄርሚ ምን ሆነሽ ነው እንዴ አብሽም ደውዬለታለሁ በቃ ማውራት ያለብሽን ሁሉ ነገር ታወሪዋለሽ ለሱ በዚህ መልኩ አይደለም እኮ የሚፈታው እናቴ በደኝ ጊዜ በጣም ይቅርታ ማርያም ይከበረው በቃ ሁሉ ነገር እያስጠላኝ ነው በጣም ሁሉ ነገር እየመረረኝ ነው እኮ በዚህ መልኩ አይደለማ ራስሽን አረጋግተሽ እኮ ነው እንዴ ስንት ነገር እንዳላወራ ሄርሚ ስንት ነገር ብዬሻለሁ ተይ በእናትሽ እንደዚህ አትሆኚ እንዴ ህይወት ቢቆም እንኳን ህይወት ይቀጥላል እኮ ምን ማለት ነው ይሄ አንድ አብርሃም ቀረና ምን ማለት ነው ህይወት ቆመ ማለት ነው አንቺ ጋር ራስሽ ላይ እስከመወሰን ድረስ ያስደርሳል ይሄ ነገር እንዴ ምን ማለት ነው ይሄ ይኸውልሽ ትናንትና በጣም ጠንካራሽ ነሽ ገባሽ አይደል ብዙ ነገሮች የምታደርጊ ልጅ ነሽ አብርሃምን እኮ ወደ ራስሽ መልሰሽ አብርሃም ወደ ጤንነቱ መልሰሻል በጣም ጎበዝ ልጅ ነሽ እንዴ ራስሽ ስንት ነገር እንዳላሰብሽ እንዴ ለምን ተስራሽ ነው ወደ ተሰብሽው ሁሉም ነገር ብቻዬን ለማድረግ እየሞከርኩ ነው ሁሉም ነገር እሱ ያለበት ነገሮችን ለማድረግ እየሞከርኩ ነው ግን አልቻልኩም እግዚአብሔርን እሱን ማሰብ ማቆም አልቻልኩም ኧረ በኢየሱስ ስም ይከብደኝ ነው ሁሉም ነገር እግዚአብሔርን ላይ መስራት አልቻልኩም እሺ ተረጋጊ ይኸውልሽ አሁን በመጀመሪያ ደረጃ ተረጋጊ ፕሊዝ እኔ ስሚ ይኸውልሽ አብርሃም ጋር አውቃለሁ ስላልጨረስሽም ነው እኔ ብዙ ነገሮችን ስልሽ የነበረው አብራችሁ እንድትመለሱ ብዙ ነገሮችን ሳደርግ ያለሁትን ለዛ ነው ስላላበቃ ነው ቢያበቃ ኖሮ አውቂልሽ ነበር ግን ያ ነገር እሱን ጋር ተስፋ እየታየኝ ስለሆነ ነው እንዲህ ያልኩሽ ስለዚህ አንቺ ባይሆን እንኳን አብርሽ እንዲህ አይደለም መሆን ያለብሽ እሱ ቢያበቃ ከሱ ጋር ህይወትሽ ቢያበቃ እንኳን እንዲህ አይደለም መሆን ያለብሽ ቆፍጠን ብለሽ ነው መሆን ያለብሽ እንጂ እንዴት ራስሽ ልትወስኛለሽ ምን ማለት ነው ይሄ እንዴ እሱ ጋር ቆማ ማለት ሌላ ህይወት የለሽም እንዴ ምን ልሽ ነው እኔ አጠገብሽ ነው የፈለግሽው ነገር አናግሪኝ አልኩሽ እኮ እሺ ግን እግዚአብሔርን በጣም እየከበደኝ ነው እሱን ያው እለይሃለሁ የራሴን ህይወት እኖራለሁ ብዬ እንኳን ምንም እንኳን ህይወት የለመራስ ላይ እንኳን በትክክል መስራት አልቻልኩም እሱን ብቻ ነው የማስበው ቀንም ጠዋትም ማታት እንዲህ ያለ እሱ ማውራት ሲከብደኝ ድረስ ራሴን እያጣሁት ነው ያለሁት ገባሽ አይደል አሁን ደግሞ ሰላም አይደለም አሁን ደግሞ ጭራሽ ተለያይተናል እንዴት ብዬ ነው ህይወት የምገፋው በጣም ግራ ገባኝ እግዚአብሔርን በጣም ጠንክሬ ለመቆም እየሞከርኩ ነው ያለሁት እሱን ቢያንስ እኔ አላውቅም በቃ ይኸውልሽ ዛሬ ነው ይሄ የሆነ ሄርሜላ ነገም እንደሚፈጠር አታውቂም ገባሽ አይደለ አብርሃም እኮ ነገሮችን እያስተዋለ ነው ገና እያየ ነው ያለው ሰው ነገሮችን በደንብ ካየና ካጣኝ ነው በኋላ እኮ ከማን ጋር መሆን እንዳለበት ምን ማድረግ እንዳለበት ይወስናል ገባሽ አንቺ ራስሽ እዚህ ጋር የሆነ ነገር ካደረግሽ በኋላ ምንድን ነው የሚስተካከለው እንዴ ህይወትሽ ላይ ወስነሽ አይደለም መሆን ያለበት ማናገር ካለብሽ እንኳን አናግረሽው የሆነ በቃ ትክክለኛ መስመር እንዲገባ ማድረግ ነው እንጂ ህይወትሽ ላይ መወሰን ኧረ ከባድ ነው በጣም እንዴት አንቺ እኮ ለአንቺ የምትኖሪላቸው ቤተሰብ አለሽ እኮ ብዙ ነገር ከአንቺ የሚጠብቁ ብዙ ዙሪያሽ ላይ ሰው አለ እኮ አንድ አብርሃም ነው እንዲህ ያለው ምን ሆነሽ ነው እንዲህ የምትሆኚ ኧረ ፕሊዝ በእናትሽ እንደዚህ አትሁኚ ይሄ እንደ መፍትሄ የሚወሰድ ነገር አይደለም እሺ መፍትሄ ብለሽ የምታደርጊው ነገር እንኳን አይደለም ይሄ የምትመለሽው ነገር እኮ አይደለም እንዴ እኔ ያለሱ ህይወቴን መምራት ማልችል ከሆነ እኔ እሱ ያልባይለበት ህይወቴን ደስተኛ ሆኜ ማኖር ከሆነ እንደዚህ አይነት ህይወቴን መኖር አልፈልግም በቃ እግዚአብሔር እንዴት እንደሚያስጠላ ብዙ የእውነቴን ነው የምልሽ እኔ አንቺ ጋር በቀን አንዴ ልደውልልሻለሁ ወይም ደግሞ ከአብርሃም ጋር እንለያይ እንኳን ካልኩት በኋላ ወይ ላልደውልለት ወይ ቴክስት ላልክለት እችላለሁ ጠንካራ ሆኜ ለመታየት እየሞከርኩ ነው ግን ውስጤ ደክሟል እግዚአብሔርን እኮ በቃ ተረጋጊ ይሄ ነገርም ለማድረግ ብዙ ነገሮችን ለማድረግ አንቺ መጀመሪያ ደህና መሆን አለብሽ አይደል አሁን ከሱ ጋርም ህይወት ለመቀጠል መጀመሪያ አንቺ እኮ ደህና መሆን አለብሽ አይደል እንዴ እኔ አንቺ ጋር ያለውን ነገር ፍቅርሽ ስላላለቀ ብዙ ነገር እየሆንሽ ስለሆነ ነው
ብዙ ነገሮችን እያሆንኩኝ ያለሁት ከሱ ጋር አብረሽ ለማድረግ ገብቶሻል አይደል? እሱም ደግሞ ስላላወቀ ነው ስላልገባው ነው አላቅም። የሱ ሁኔታ ገና እኔ በውስጥ እሱን ማውራት አውርቼው ነው አንቺ ጋር ማምጣት የፈለኩት የነበረው። ግን አንቺ በዚህ መልኩ ደግሞ ይሁን እንዴት ልሁን? እሺ እኛም ነገሮች እንድናስተካክል ወደ ቀድሞ እንድንመልሰው እድሉን ስጪኝ። ገባሽ አይደለ? አንቺ እዚህ ጋር ተስፋ በቆረጥሽበት ነገር ላይ እንዴት ነው እኛ መቀጠል የምንችለው? ገባሽ? እየሞከርን ነው እኮ አብርሃም እውነታው እንዲደርስበት ያለበት ነገር እንዲያስተካክል እኮ እየሞከርን ነው ሄርሜላ። ግን አንቺ በዚህ ልክ ተስፋ ከቆረጥሽ እንዴት ነው እኛ የምናስተካክለው? እንዲህ የሆነ ነገር ለማድረግ ራስሽ ላይ ከምትወስኝ ይኸው ብዙ ያለች አጠገብሽ ነች። እንደ ወንድም ያለው ደውለሽ ጠርተሽ የሆነ ነገሮችን ለማድረግ ምናምን ነገር ለመመካከር እኮ ጊዜ አለ። እንዴት ነው እንደዚህ አይነት ውሳኔ ለመወሰን ምናምን የምታስቢው? ይኸውልሽ ሄርሜላ ይኸው ብዙ ነገሮችን ላንቺ እያደረግሽ ነው ያለችው። ማድረግ ያለባትን እየከፈልሽ ነው ያለችው። ገባሽ አይደለ? ይሄን ደግሞ የምታደርገው ምንድነው ታውቂያለሽ? አብርሃም በነበረበት በታመመበት ጊዜ ላይ ሁላችንም ያንቺ ስታደርግ የነበረውን ጥረት አይተናል አይደል? ምን ያህል ደህና ነው እንትን የምለው ዛሬ ላይ እኔ እንደዚህ በጭራሽ ራሷ ላይ እንደዚህ እኔ ተወስናሽ ብዬ በጭራሽ አላሰብኩም። ምክንያቱም ብዙ ነገር እያወራን ነው ያለ ነው። አብርሽ ጥፋት ላይ ነው አሁን በቃ እያጠፋ ነው። ልክ አይደለም። የባለፈው ህይወቱ እንዲደገም ይፈልግ ይሆን አላውቅም። ከሱ ጋር ብዙ ያጨረሱት ነገር አለኝ። ግን አንቺን አይደለም አሁን ላይ ያንቺ ደህንነት አስፈላጊ ነው። በቃ ደህና መሆን አለብሽ። አንቺ ለአይምሮሽ መናገር ያለብሽ አንድ ህይወት ቢቆም ህይወት ይቀጥላል ብለሽ ማሰብ ያለብሽ እንጂ ህይወት እስከ ማጥፋት ድረስ እንደዚህ ከባድ እኮ ነው። ለምን ራስሽን ትጎጃለሽ? ለምን እንደዚህ ትሆኛለሽ እንዴ? አብርሃም ከሄደ ሌላ አብርሃም ይመጣና ምን ችግር አለው? ለምንድን ነው እንደዚህ የምትሆኚው? ፍቅር ከባድ ነው አውቃለሁ። ግን ቆፍጠን ነው ማለት ያለብሽ። ነገሮችን ለማስተካከል እየሞከርኩኝ ነው። ግን በዚህ መልኩ አንቺ ራስሽን አጥተሽ አይደለም እኔ ልሞክር የምችለው። መጀመሪያ አንቺ መኖር አለብሽ። የምትኖሪያቸው ዙሪያሽ ላይ ያሉ ብዙ ሰዎች አሉ። እንዴ አብርሃም ብቻ ነው አንቺ ህይወት ውስጥ ያለው? ይሁን አብርሃም እንኳን ባይሆን ነገሮችን ሁሉ ለራሴ እየነገርኩ ነው ያለሁት። ያለ አብርሃም ኑሪ ኖርማል ነው ካልከሱ በፊት እሱን ከማወቅሽ በፊት ህይወትሽን እየኖርሽ ነበር እኮ እያልኩ ለራሴ እየነገርኩት ነው። ግን ልቤና ጭንቅላቴ ሊገናኝልኝ አልቻለም። ምን ላድርግ እንጂ ሀሳቤም እኮ እሱ ነበረ። በጣም ጠንክሬ ለመቆም እና እስኪ እኔ እንጃ ለብዙ ሰው ጠንክሬ መቆም እንዳለብኝ ማሳየት የምፈልጋቸው ብዙ ሰዎች አሉ። ግን አልቻልኩም። ለዛ ነው ቤት የተደብቄ ሁሉ ነገር ማድረግ የፈለኩት። ግን ደግሞ ላይ ሁሉ ነገሮች እየከበዱኝ ያሉት ለምን አላውቅም። ለማንኛውም ተረጋጊ። ነገሮች አብረው ተረጋጊ። እሱ ሊሆን ይችላል እያኳኳ ያለው ግን ተረጋጊ ፕሊዝ። እዚህ ድረስ ማውጣት የመጣንበት ምክንያት እኮ አይደል እንዴ? ለምን እሱ ስትይ ምንም አልኩ ምትይ ስደውልላት በጣም ነው የምታለቅሰው። በዛ ላይ ራሴን አጠፋለሁ ከሱ ውጭ መኖራችን ብላ ማይሆን ምሳሌ ብትወስድ እንዴት እንደመጣ ነው የምናውቀው። በጣም ነው እኔ እየነገርኩ ነው አብሽ ይሁን ለሷ ልትነግራች አብርሃም ግን ማድረግ ያለብን ነገር አንተ ተረጋግተህ የሆነ ነገር ወስን። ገባ? አሁን ላይ ምንም ውሳኔ ላይ አይደለም ያለው ሰው። በዚህ መሀል የሆነ ነገር ቢፈጠርና የሆነ ሰው ይወጣል ምናምን ካንተ ራስ ማንም አይወርድም። ገባ አይደለ? አብሽ አልተረዳኸኝም። ከቀን ወደ ቀን ልጅቷ ራሷን በጣም እየጎዳች ነው ያለችው። በጣም ብዙ ነገር አወራታለሁ። ነገሮችን እንትን በይ ተቆፍጠን በይ ብላት በቃ ውስጣን አልቆረጠችም። አንተ ምንድነው ሐሳብህ እንዴ? ትናንትና ቆርጫለሁ። በቃ ከዚህ በኋላ አንተ ከሩታ ጋር የራስህን ህይወት ኖረ ምናምን አላልሽም እንዴ? እንዴት ይሄን ያለች ከልቧ ይመስላል አብርሃም። ገባ? ከልቧ ሆና ነው ይሄን ነገር ያለች። እንደዛ ብላ የወሰነች ልጅ ብትሆን እኮ ዛሬ ላይ በጣም ራሷን እየጎዳች ሰውነቷም ያለው ነገር በሙሉ ልክ አይደለችም። የምናውቃት ሄርሜላ አይደለም፣ በጣም ጉዳት ላይ ነው ያለችው። ሰው ራሷን እየጎዳች ያለችው እየቀነሰች ጤናዋን እየጎዳች ነው ያለችው። ገባ አይደለ? እና ስለዚህ ትናንትና ያቺ የመለሰች ልጅ ደህና ስለሆነች እኮ አይደለም በቃ የሚሆን እየመሰላት ነው። አሁን ስትመጣ ደህና ነኝ አለች። ቅድም ደግሞ ደህና አልነበረችም። ነገር ባይሆንም እንኳን ነገሮች በዚህ መልኩ አይደለም ማብቃት ያለባቸው።
የትኛውም ነገሮች ሰላም በሆነ መንገድ ነው መፈታት ያለበት አይመስልም እንዴ? የሰው ልጅ ከሰው ልጅ ጋር መለያየት ያለበት ሰላም በሆነበት መንገድ ነው። አንድን ሰው ደና አድርገህ ነው እንጂ በዚህ ልክ ራስ እስከ መጉዳት ድረስ መድረስ የለበትም። ይሄ ነገር ተነጋግረን ቁጭ ብላችሁ ማውራት አለባችሁ። እኔ ግራ የገባኝ ወስነሽ አይደለም ከዚህ በቀደም ስትወሪ ነበር ወይ ነው አይደል? አይ ወስነ ምናምን ሳይሆን ነው እኮ እሺ አይደለም እንደዚህ ትኛለሽ እነሱን ስለምታስጨንቂያቸው ወለሽ እነሱ ስለምታስጨንቂያለሽ እኔ እንዴት እንደው አስጨንቄ ነው እንዴት ነው እንደመጣሁኝ እኔ ነኝ የማውቀው ሄድ ነው እኔ ወገን ማሽ ነው መሰለኝ። እሺ ግን ማለት ነው ካንተ ጋር ለምን ስለምከብረኝ ሊሆን ይችላል ወይም ደግሞ ስለምወድ ስለማፈቅር ሊሆን ይችላል እንጂ ሌላ ምንም አንተ ላይ ክፉ ነገር አስቤ ወይም ደግሞ አንተ ተቻክለህ ወይ አንተ እንድትደነግጥ ወይ የሆነ ቴንሽን እንድትሰጠኝ አይደለም። እሺ ገባህ አይደለ? ለኔ አንተን መርሳት ከባድ ነው። ያን ውሳኔ ቦርስን እንኳን ለኔ ያን ነገር ወሰንኩ ማለት ከልክ ህይወቴ ስታወሪው ከኔ እኔ ከእናንተ ህይወት ለውጣ ካለው ወደ ስትናገሩ ለማለት ከበደሽ አብሽ ነገሮች እኮ ናቸው እንደዛ ይገፋፉኝ እንደዛ እንድል ያደረጉኝ። ያን ደግሞ ተሳስተሻል ብለህ ታስባለህ? አሁን አንተ ከምታረጋቸው ነገሮች በላይ ያን ነገር መናገር ለኔ ይሄ ጥፋት ነው ብለህ ታስባለህ? አንተ ቆይ እኔ እንዴት እንደማፈቅር እንዴት እንደምወድ ምንም አይገባም አይታየህም? ያልገባኝ ለምንድን ነው አብርሃም ወሰን ተበደ? ምንድን ነው ወሰን ወዳሪ ወሰን ህይወት ላይ ከማን ጋር መሆን እንዳለብህ ምን ማድረግ እንዳለብህ ወሰን። እኔ ከማንም ጋር መሆን አልፈልግም በዚህ ሰዓት ብዬ ተናገርኩኝ አይደል እንዴ? እኮ በዚህ መልኩ አይደለም በዚህ መልኩ ነው እንዴ? በቃ አንድ ሰው ደና መሆን አለበት። እሺ እኔ እኮ ህይወትን አትኖር አላልኩኝም። ምን ላድርግ ቡዜ? ቆይ ልጅቷ በዚህ መልኩ ማየት አልፈልግም። ምክንያቱም ብዙ ነገር የሆነች ልጅ ናት እቺ ልጅ አይደል እንዴ? በዚህ መልኩ ግን እሷን ማየት አልፈልግም። አብርሽ ይሄንን እንድታቅልኝ ይፈልጋል ማለት እኔ ሳላውቀው ያጠፋሁት ጥፋት ወይ ያስቀየምኩ ነገር አለ። ለምንድን ነው በመጀመሪያ ደረጃ ከማንም ሰው ጋር መሆን አልችልም የምትልበት ሞመንት ላይ አይደለም አይደል እንዴ? ከኔ ጋር ነበር አይደል እንዴ ፍቅርን የጀመርከው የነበረው? ያ ሁሉ ነገር ቀለበት አድርገህልኝ ልታገባኝ እንደነበረ ብዙ ነገሮችን እያወራን ነበር አይደል እንዴ? አብርሽ ይሄን ሀሳብ እንድትቀይርና በዚህ ጉዳይ እንድትቀየምኩሽ ምትላይ ምክንያት አለ? እኔስ ልቤ እንዴት ይረፍ? አብርሃም ምን አጥፍቼብህ ነው? ምን በድዬ ነው? እኔ ውስጤ እንዴ በጣም እየከበደኝ ያለው ለምን አልፈልግሽ የምትለኝ ምክንያት ለምንድን ነው? ይሄን ህይወት አልፈልግም ከአንቺ ጋር መቀጠል አልፈልግም የምትልበት ምክንያት ምንድን ነው? እኔ እንደዛ ወጣኝ እንዴ አሁን እኮ እያልከኝ ነው አልፈልግሽ። እኔ በዚህ ታይም ነው እንጂ ያልኩት ነገ ከነገ ወዲያ እኮ የሁላችንም ነጋችንም ማንም የሚያውቅ የለም አይደል እንዴ? ነገ ከነገ ወዲያ እኮ ምን እንደምሆን አላውቅም። ግን በዚህ ታይም በጥቂት ቀናት እኔ በቃ ከራሴ ጋር መሆን ስለምፈልግ ብቻዬን መሆን እፈልጋለሁ አልኩኝ እንጂ አንቺን አልፈልግሽም የሚል ቃል ካፌ ወጥቷል። ከማንም ጋር መሆን አልፈልግም አልክ እኮ። ማንም የሚለው ቃል እኮ እኔን አይገልጸኝም ማለት እንዴ? ለምን በስትክክል ሁኔታውን አትነግረኝም? ለትንሽ ጊዜ እስከ መቼ? እኔስ ምን ሆኜ ልጠብቅህ? እኔስ ምን እየሆንኩ ልጠብቅህ? የትኛውን ስሜት ነው? ከዚህ በፊት እኮ አንተ ማንኛውም ስሜት ቢደብርህ ቢከፋ ብትደሰት ሁሉም ስሜት ትነግረኝ ነበር አይደል እንዴ? ወይስ የደበቀኝ ነገር አለ? እሺ አንቺ እንደዚህ ለምን ትሆኛለሽ ታዲያ? ለምን በትዕግስት መጠበቅ አቃተሽ? ለምን ተረጋግተሽ እኔን መጠበቅ አቃተሽ? በዚህ ልክ ራስሽን ለምን ትጎጃለሽ? ተረጋጊ ማለት ከባድ ነው አብርሃም። ገባህ አይደለ? ተረጋጊ ጠብቂ ማለት ለአንተ ነው የሚቀለው። ገባህ? እሷ ደግሞ ሴት ልጅ ነች። ተረዳኝ። እስከ መቼ ነው የምትጠብቀው እንዴ? እስከ መቼ ነው እንትን የምትለው? አንተ መጠበቅ ያለባት እንዴ? እስከ መቼ ነው? ዓመታት ነው ወራት ነው አላልኩም እኮ አይደል? ለትንሽ ቀን ነው አይደል ያልኩት? ምን እና የሚያሳስባት ነገር የለም። ስላሳሰባት አንዴ ራሷ እየጎዳች ያለችው ይሄን ያን የሚያሳስባት ነገር አይደለም ማለት ነው። አንተ የሚጠብቀህ አንተ ከኔ ርቀህ ነገሩን ለምን ቁጭ ብላችሁ አታውሩበትም? አብርሽ ደግሞ ምንድነው ሐሳብ? ቆይ እስቲ ልጠይቅህ፣ ምንድነው ፍላጎትህ? ረጋ ብለህ ራስህን ማዳመጥ ልክ ነህ፣ ጥሩ ነው፣ ገብቶሃል። ግን ቢያንስ እንኳን ልጅቷ የነበረችበትን ነገር ታውቃለህ። ከዚህ በፊት ብዙ ነገር አሳልፋችኋል። ግን እንድትረጋጋ የሚያደርጋትን ነገር ብታደርግ ደስ ይለኛል እንጂ ዛሬ ላይ እኔም እያስገደድኩም አይደለም። ገብቶሃል። ግን እሷም ደግሞ እንዲህ ማየት አልፈልግም እኮ። እንድትረጋጋ ምን ላድርግሽ? ብዙ ይሄንን አድርግ በእኔሽ ምን ላድርግ? አንተ እኮ ከነ ስልኳን አታነሳም። ከነ የሆነ ነገር ነው። በፊት እንዲህ አልነበርክም። ያ ነገር በራሱ እኮ ሰላም ይነሳታል አይደል እንዴ? ይኸውልህ በእናንተ ህይወት ላይ እኮ እነሱ በዚህ ልክ መጨነቅ የለባቸውም ማለት ነው። እሷ እንድትረጋጋ እኔ ምን ላድርግ ብለህ እሷ አይደለም የምትጠይቃት እንዴ? በምን ደረጃ ጠብቂኝ ብትላት ጀምር ቡዜን አማክረህ አይደለም እንዴ? እሱ እኔ እናንተ መሀል ላይ የሆነ ነገር ሲፈጠር ወይ በስትክክል ሁኔታን አልነገርከኝም። ለምን ይሄን ነገር ማትረዳኝ? አብርሽ ለምን ደግሞ አትረዳኝ? መልስ እየሰጠህ አይደለም። እሷ እኮ ሴት ልጅ ናት። ዝም ብለህ ጠብቂኝ ብትላት አይሆንም እኮ። ወይ የሆነ መስመር ማስያዝ አለብህ። ገብቶሃል? ሴት ልጅ ናት። ህይወት የሚባል ነገር አለ፣ እድሜ የሚባል ነገር አለ፣ ብዙ ነገር አለ።
በሷ በኩልም ሆነ ስታየው እኔ እሷ ላይ ምንም ነገር ማለት ናቸው ገባ እዚህ ጋር አንተ ነው እንትን የምትለው ግን ቢያንስ በቃ ምንም ነገር መሆን ካልቻል ጀስት እንደ ጓደኛም ተኩኖ እኮ ስልክ እየተነሳ ዲስከስ ይደረጋል ነገሮችን አንተ ከነ ግን ሲሆን ይከብዳታል ለሷ ባንድ ከት ማረግ ከባድ ነው ብትችል ደስ ይለኛል ግን ያንን ደግሞ አድርጊ ብዬ እሷ መጫን አልችልም ይሄንን እንኳን ማድረግ ለምን አቃተካብሽ ግን ዛሬ ላይ እንጂ በዚህ መልኩ እሷ ማለት በጣም እንትን የተሰማኝ ምክንያቱም አልጠበቁት ዱብዳ ነው የሆነብኝ ድንገት ነው የሆነብኝ ነገሮች ማለት ነው ለምንድነው የምትለው መስጠሽ እንደዚህ ምክንያቶች አሉኝ እንደገና ደግሞ ከትንሽ ደቂቃ በዚህ ምክንያት ነው ካንቺ ጋር ለትንሽ ጊዜ ማውራት አልፈልግም የምትልበት እኮ ወይ ላይ ጥፋት ስታገኝ ነው አይደል እንዴ ምን እንደበደልኩ ምን አጠፋው ብነው ያልኩ ያለው ታዲያ ወይ የሆነ ነገር ከገጠመ ከቤተሰብ አንተ የምታልፈው አይደለም ማለት ነው ያበሽ የሆነ ነገሮችን እስካስተካከል ጠብቂ ምን እስክታስተካከል ወይም ደግሞ ምን እስኪገባ ምን ነገሮችን አንደርስታንድ እስክታረግ ምን ይሆን ብሎ ጠብቀህ አብረሽ ግራ ገባኝ እኮ እሺ ያስጨነቀ ነው ያስጨነቀ ፈልጌው ወድጄው ወይም ደግሞ አንተን ለማስጨነቅ እንደዚህ ነገር ውስጥ ገብቼ አይደለም እግዚአብሔርን አንተን ረስቼ አንተን አሁን እንዳልኩ ከህይወት ይወጣልኝ ከህይወት እወጣለሁ ብዬ መኖርን በስተክል በደስታ በጤና ብኖር ደስ ይለኝ ነበር ግን አልቻልኩም ስለምወድና ስለማፈቅር ነው ለምን ነው ስለሰው ማይገባ አብረሽ ለምን ደግሞ አትረዳኝ እሺ ለካጋ አሁን እየጨነቀኝ ያለው ዳኒ ስለዚህ ችግር የለውም እሺ ላስብበት ኮምካሽ ላስብበት አብራም ይኸውልህ ምግብ እየበላች አይደለም ገባህ አይደለ ምንም እያደረገች አይደለም ሁሌ ማልቀስ ነው ምናምን ሰው ደግሞ አግባብ አይደለም አሁን ይኸውልህ ጫና አይደለም በጫና ደግሞ ዝም ብሎ የሆነ ሳስገድዶ የሆነ ነገር ሆነ ነገ ህይወቷ የሆነ ነገር እንዲሆን አይደለም የምፈልገው ገብቷል ትክክለኛ እውነተኛ የውስጥ ስሜት ነው የምፈልገው ለሷ ያለ ስሜት ምን ያህል ነው ገብቷል አይደለም ዝም ብለ አሁን እኛ ወይ የሆነ ሰው ስለተጫነው ወይ እሷ እንደዚህ ስለሆነች ብቻ እምትል ከሆነ ነገሮች ነገ የባሰ ነው የሚሆነው ካሁኑ ግን ውስጥ እርግጠኛ ሁን በውስጥ አንተ ግን ለሷ ግን ምልህ ነገር ባንዴ ሁሉ ነገር ከት ማድረግ ሳይሆን ነገሮችን እንትን በላት ነው ትሪት አድርገው ነው ነገሩን እያልኩ ያለሁት እንጂ እኔ ተጨና የሆነ ነገር እሷም የሆነ ስቴፕ ሄዳችሁ በቃ የሚል አይነት ሁኔታ ውስጥ እንድትገባ አልፈልግም እሷም ሆነች አንተም ሆንክ ልክ ስላልሆነ ገብቷል ይሄንን ነገር ከራስ ጋር በደንብ አውራበት እኔ ምን መሰለሽ አሁን ብዙ መናገር የምፈልገው ነገር ምን መሰለህ አብርሃም ከዚህ በኋላ እንደዚህ ምግብ ሳትበላ ምናምን በየቀኑ ያለቀሰች ነው ራሷን ይጎዳሽ ነው ያለችው ምናምንና ይሄ ደግሞ አንተ ትናንትና በተጎዳህበት ሰዓት ላይ ያደረገችው መልካም ነገር በጣም ተገላብጦሽ ነው ገባ በሰዓት ትሪት ማድረግ አለብህ መጠበቅ አለብህ ግዴታ ፍቅረኛ ትሁን አይደለም ቢያንስ ስልክ እያነሳ መመለስ አለብህ ምናምን ያለበትን ኮንዲሽን አሳውቃል ለማንኛውም እኔ አሁን ምንድነው የምልህ በዚህቹ ለቃሉስ ማለት ነው ስለ ሄርሜላ ያለህን ነገርና የምትፈልገውን ነገር እንድታሳውቀን እንፈልጋለሁ ተረዳኸኝ ውሳኔ ምንድነው መሆን ያለበት የሚለውን ነገር በዚሁ ለቃሉስ አሳውቀን ገባ በዚህ መሃል ማንም ሰው እንዲጎዳ ስለማንፈልግ በዚሁ ለቀን ውስጥ ሄርሜላ ጋር ምን መሆን እንደምትፈልግ ምን ማድረግ እንደምትፈልግና ምን መቀጠል እንዳለበት መቆም ያለበትን ነገር በዚሁ ለቀን ውስጥ አሳውቀን ማለት ነው በደንብ አስብበት ጊዜ ሰጥተህ አስብበት ተረዳኸኝ በዚሁ ለቀን ውስጥ በደንብ ጊዜ ስጥበት አውጥተህ አውርደህ ምናምን ነገር ከሷ ጋር ምን መሆን እንዳለበት በደንብ አስበህ ውሳኔን አሳውቀን ከዚህ ይሄ ግን ማለት እንዲ ከሷ እንትን ብሎ አይደለም በቃ የራሱ ውሳኔ አስበውበት በደንብ ጊዜ ሰጥተህ አስብበት ለቀን ረጅም ነውና በደንብ አስበው ሁላችንም ማወቅ እንፈልጋለን ከሷ ጋር ያለህን ነገር አሳውቀን በዚሁ ለቀን ውስጥ አስብበታለሁ አሳውቀን ይቅርብ ሲሉኝ ሁሉንም ትቼ ከምንም በላይ አንተን አምኜ አንተን አይቼ ከዘመድም ሳልሆን ከጓደኞቼ ሁለት አንዳጣች ሆኜ ቀረሁኝ ተለያይቼ
አሁን በጣም ትንሽ ጊዜ ነው ያለሽ። ገባሽ አይደለ? 2 ቀን አለሽ። በዚህ 2 ቀን ውስጥ አብርሃም ውሳኔውን ያሳውቀናል። ተረዳሽ? ምንም እሱ አንቺ ግን ጠንካራ ሴት ነው ያለብሽ። የእሱ ምላሽ ምንም ይሁን ምንም ሴት ልጅ ነሽ፣ እንድትጎጂ አልፈልግም። ስለዚህ ጠንካራ ነው ማለት ያለብሽ። እሺ በቃ አሁን ራስሽን ሬዲ ያለሽ እሺ በይ። እሱ እኔ አባዩልሽ መምከር ባለብኝ መልኩ በሙሉ እመክረዋለሁ። እንደዚህ አይነት ውስብስብ ውስጥ ባይገባ እኔ ምንኛ ደስ ባለኝ። ግን እያወጣሁት ውስብስብ ውስጥ ይገባል፣ ይወጣል፣ ይገባል። በቃ ኢየሱስ ይሄ እንዲህ ነው። ለምን እንዲህ እንደሚሆን ልጅ አይገባኝም። ግን አንቺ ግን ተረጋጊ። ይሄ መብቴ አይደለም በጭራሽ። መተከዝ፣ ምግብ አለመብላት፣ እንደዚህ መሆን ጭራሽ መብቴ አይደለም። እሺ ድጋሚ እንዳትደግም ማንኛውም ነገር እኔን አናግር። እሺ በዚህ 2 ቀን ውስጥ እሱ ውሳኔውን ያሳውቀናል። ስለዚህ ውሳኔው ምንም ሊሆን ይችላል። ምንም ገባሽ አይደለም? የለ ምንም ሊሆን ይችላል። ምንም ማለት ጥሩ ነገርም ሊወስን ይችላል፣ መጥፎ ነገርም ሊወስን ይችላል። ገባሽ? ላንቺ ማለት ነው። ግን የሚመጣውን ነገር በጸጋ ተቀበለሽ በጣም ብዙ ነገር ይችላል የምታልፍ ጠንካራ ሴት መሆን አለብሽ። እሺ ስለዚህ እኛ በቻልን አቅም ነገሮች ጥሩ እንዲሆኑ እንመኛለን። የአብርሃም ውሳኔ ጥሩ ውሳኔ እንዲወስን እንፈልጋለን። ገባሽ? ግን ማናችንም ምን እንደሚወስን አናውቀውምና ራስሽን በደንብ ሬዲ አድርጊ። ምግብሽን ቢ፣ ጤናሽን ጠብቂ። እንደበፊቱ በየቀኑ ማልቀስ ምናምን ከባድ ነው። ራስሽን አትጉጂ። እሺ ያቺ ጠንካራ ናት ሄርሜላ መልሻት እንደዛ ነው ማስተካከል ያው ምን ያለበት እንጂ ይሄ መብት አይደለም። ይሄ መብት ይሆነች እሺ እንጂ እሱ የሆነ ነገር ሆነ ተብሎ እንትን አይባልም። እኔ ግን እሱ ማናገር ባለብኝ ሁሉ አናገራለሁ። እሺ እናመሰግናለን። ተረጋግተሻል ግን እንዴ በዚህ እዚህ ትቆይ ወይስ ትቆይልሽ ወይስ ልሂድ? ችግር የለውም። ተረጋግተሻል? ደውልልሻለሁ። ቾሽ አይዞሽ አለምሽ ኢንታይም ደውልልሽ